የዛሬ 50 ዓመት ገደማ ከአንዲት እናት ማህፀን እያለቀሰ የወጣው ያ ህፃን ከዕለታት አንድ ቀን በሚሊዮኖች ልብ ውስጥ ፈገግታን የሚዘራ በዜማውም የህዝብን እንባ የሚያብስ የጥበብ ንጉስ ይሆናል ብሎ ማን ገመተ? ያኔ ባሻው ይደሰት ልብሽ ከቶ እንዳይከፋው እያለ የተስፋን ቃል የዘመረው በህይወት ማዕበል ለደከሙት ደግሞ አይዞህ ልቤ ብሎ የተሰበረን ልብ የጠገነው ሲያሻው ደግሞ ማር እስከ ጧፍ ብሎ አንድ ሙሉ መጽሐፍ በሙዚቃ የተረከልን ድምጽ ተወለደ። እርሱ የቃል ኪዳንና የተስፋ ድምጽ የሆነው የክብር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ነው። የካሳሁን ገርማሞ ልጅ የተወለደባት ያደገባትና ሙሉ ህይወቱን ለጥበብ የገበረባት ከተማ ድንቋ አዲስ አበባ ሆነች። ቴዲ የአዲስ አበባን ተስማሚ አየር እየተነፈሰ በጎዳናዎቿ ላይ እየተንሸራሸረ ፍቅርንና ሰብአዊነትን አጠነጠነ። ልረሳሽ አልቻልኩም ፊዮሪና እያለም ከሀገሩ ዋና ከተማ እስከ አስመራ የሚደመጥ የናፍቆት ደብዳቤ ላከ። ከልጅነቱ ጀምሮ እስከ ዛሬዋ 50ኛ ዓመቱ ድረስ ከሀገርና ከህዝቡ ስንዝር ታህል ፈቀቅ ሳይል የሙዚቃ መርከቡን በጥበብ ውቅያኖስ ላይ ያንሳፈፈ ለትውልድ የሚተርፍ ማዕድ አቀረበ። የቴዲ አፍሮ ዘፈኖች ጊዜን ተሻግረው ልብን ያነባሉ፣ ታሪክን ከትውልድ ጋር ያስታርቃሉ፣ በነገው ተስፋ ላይም ብሩህ ብርሃን ይፈነጥቃሉ። መልካም የ50ኛ ዓመት ልደት ለዘመናችን ድንቅ የጥበብ ፈርጥ ቴዲ አፍሮ። ዘፋኝ ባልሆን ኖሮ የምሆነውን የማውቀው ዘፋኝ ባለመሆን ብቻ ነው። ቴዲ አፍሮ በአንድ ወቅት ለተጠየቀው ጥያቄ የመለሰው መልስ ነበረ። ጥያቄውም ዘፋኝ ባትሆን ኖሮ ምን ትሆን ነበር የሚል ነበረ። እስቲ ይሄኛውን ቪዲዮ አይተን እንመለስ። በዚህ አጋጣሚ የቴድሮስ ዘፋኝ በመስፈን ነው የመጀመሪያ ደሞዝ ያገኘሁት እና የሱ ተጽዕኖ አለብኝ። በጣም አክብሮት አለኝ። እንግዲህ እንዳየነው ነው ቴዲ ከትምህርት ቤት መሰል ቦታዎች እያለ ዛሬ የደረሰበት ደረጃ ላይ ደርሷል። ከአቦጊዳ እስከ ኢቶሪካ የሰጠን ስራዎች የምናውቀው ነው፣ ነጠላ ዜማዎቹ እንዳለ ሆነው ማለት ነው። ነገር ግን የቴዎድሮስ ታደሰን ስራ በመስራት ነው ለመጀመሪያ ጊዜ ክፍያ ራሱ ያገኘው። ከዛ በኋላ የመጀመሪያ አልበሙን ሲሰራ ሙሉ ግጥምና ዜማው የራሱ ነው። ግን ደግሞ አንድ ለጆሮአችን አዲስ ያልሆነ ምናውቀው ሙዚቃ አካተውበት ነበር። አይኔ ሁል ጊዜ ይሳሳልሻል። እስቲ አብረን ነው
አይኔ ሁሉ ጊዜ ይሳሳልሻል ለረት ለኮሽ ይሄኛው ሙዚቃ እንግዲህ ከአልበም ውስጥ ካካተታቸው ስራዎች አንደኛው ነበረ። በፌስቡክም በቲክታክም ኢንቦክስ ስታደርጉልኝ ነበረ። ቪዲዮቼ ስር ገብታችሁ ደግሞ ምን ነው ዛሬ እኮ የቴዲ ልደት ነው ዝማሽ እያላችሁኝ ነበር። 50 ዓመታትን በጤና በሰላም በፍቅር በጣም ብዙ የጥበብ ስራዎችን እየሰጠህን አብረህን ስላለህና ስለምትኖር እናመሰግናለን። መልካም ልደት። ጥቁር ሰው ዝግጁ ናችሁ ወይ? የቴዲ አፍሮ ልደት ምክንያት በማድረግ ስለ ቴዲ አፍሮ የማታውቋቸውን 3 ነገሮች ልንገራችሁ። አንደኛ ቴዎድሮስ እንዴት እንደተባለ። የቴዲ አፍሮ እናት ወይዘሮ ጥላይ አራጊ ቴዲ አፍሮን ከመውለዷ በፊት ወደ ደብረ ዘይት ለአንድ ጉዳይ ትሄዳለች። ደብረ ዘይት በነበረችበትም ወቅት የኢትዮጵያን ዕውቁን ሰዓሊ አቶ ለማ ጉያን ታገኛቸዋለች። ሰዓሊ ለማ ጉያም በወቅቱ ስለውት የነበረውን እጅግ በጣም የሚያምር የአጼ ቴዎድሮስን ስዕል በስጦታ መልክ ይሰጧታል። ይህ ስልክ በስጦታ መልክ የተበረከተላት ጊዜ እሷ ቴዲ አፍሮን እርጉዝ ነበረች። በዚህም ምክንያት ልጇን በምትወልደው ሰዓት ቴዎድሮስ ብላ ሰየመችው ማለት ነው። ይህም ህፃን አድጎ በኢትዮጵያ ኪነ ጥበብ ላይ ትልቅ አሻራን ማሳረፍ የቻለ ዳግማዊ ቴዎድሮስ መሆን ቻለ። ሁለተኛ የቴዲ አፍሮ አባት አቶ ካሳሁን ገርማሞ የሙዚቃ ግጥም ጸሐፊ ነበር። እንዲሁም ለኢትዮጵያ የፖሊስ ኦርኬስትራ ባንድም የሙዚቃ ግጥምን ይጽፉ ነበር። እናቱ ወይዘሮ ጥላይ አራጌ ደግሞ የመድረክ ላይ ዳንሰኛ ነበሩ። ከነዚህ ሁለት የጥበብ ሰዎች መሃል የተወለደው ቴዲ አፍሮ ደግሞ በልጅነቱ ገና የትምህርት ቤት ደብተሮቹን እንዳለ በግጥም ሞልቶ ለአባቱ ያሳየው ነበር። ነገር ግን እናቱም አባቱም ይሄን ለኪነ ጥበብ ያለውን ፍቅር አጥብቀው ይቃወሙት ነበር። በተለይ አባቱ አድጎ ሙዚቃውን እስካወጣበት ጊዜም ድረስ ከእናቱና ከአባቱ ይሄንን ሙያውንና ይሄንን ስራውን ደብቆ ነበር የሚሰራው። ለመጀመሪያ ጊዜ የልጃቸውን ሙዚቃ ሲሰሙ አቶ ካሳሁን ገርማሞ ከሜኒንጃይተስ እያገገሙ በአልጋ ላይ ሆኖ ነበር። በሰሙበት በዚያ ጊዜ ግን ምንም እንኳን ሲቃወሙት የኖሩ ቢሆንም እንደኮሩበትና ለወዳጅ ለጓደኞቻቸው ስሙ እያሉ ሲያሳዩ እንደነበረ ተገልጿል። ነገር ግን የቴዲ አፍሮ የመጀመሪያ አልበሙ መላው ኢትዮጵያን ባጥለቀለቀው ሰዓት እሳቸው በህይወት መድረስ አልቻሉም። ሶስተኛ የቴዲ አፍሮ ሌጀንደሪው ያስተሰርያል አልበም በቲቪም ሆነ በማንኛውም ሬዲዮ እንዳይተላለፍ ሙሉ ለሙሉ በመንግስት ታግዶ ነበር። ነገር ግን ይሄ የህዝቡን ፍላጎት አልቀነሰውም። እንደውም ከ1 ሚሊዮን በላይ የሆኑ ኮፒዎችና ሲዲዎች በመሸጥ በአፍሪካ የታገደው ነገር ግን በብዛት የተሸጠው ብቸኛው አልበም መሆን ችሏል። በዚህ ሁሉ ውስጥ ተቀርጾ የተሰራው ይሄ ሰው ዛሬም ለኛ ድምጽ ለኛ ጥያቄ ድምጽ መሆኑን አላቆመም። እንኳን ለ50ኛው ዓመት የልደት በዓል በሰላም አደረሰ። ለቴዲ አፍሮ ያላችሁን መልካም ምኞትና አስተያየት ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳትረሱ። ቻው። ተወከበና 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 ወዲዞርቢ ሶይገበና ገብርኤል ሲሞ ቀዩ ዘመና አረሩ ስሞ Come